አዋጅ ነው ማውጀው የተወሰነ ከተናገርኩ በኋላ እና የጸለይኩኝ እግዚአብሔር ሆይ ምንድነው በዚህ ምሽት የምትናገረን ነገር ይያልኩኝ እንደዚህ ሚል ቃል ነው ውስጤ የመጣው በጨለማ ያለውን መዝገብ ወይንም ሀብት ወይንም ብልጽግና እሰጣለሁ ለተዘጋጀ ሰው መንፈሱ ለተዘጋጀ ልቡ ለተዘጋጀ የእግዚአብሔር ቃል ሕያውና የሚሰራ ነው ለሚል ይሆናል ለሚል እግዚአብሔር ያደርገዋል ለሚል ሰው ይሄንን አዋጅ አውጃለሁ ኢየሱስ ክርስቶስ ጌታ ነው የእዝራ መጽሐፈ እዝራ ከቁጥር 1 ጀምሮ እስከ 11 ያለውን በማንበብ እጀምራለሁ እንደዚህ ይላል ቂሮስ የፋርስ ንጉስ በሆነ በመጀመሪያው ዓመት እግዚአብሔር የቂሮስን መንፈስ አነሳስቶ በመንግስቱ ሁሉ አዋጅ እንዲነገርና እንዲሁም በጽሑፍ እንዲሰፍር አደረገ ይህ የሆነው የኤርሚያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ነው የፋርስ ንጉስ ቂሮስ የሚለው ይህንን ነው የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል በይሁዳም ምድር በመትገኝ በኢየሩሳሌምም ለእርሱ ቤተ መቅደስ እንድሰራ አዞኛል ከሕዝቡ መካከል በእናንተ ዘንድ የሚኖር ማናቸውም ሰው አምላኩ ከሱ ጋር ይሁን በይሁዳ ወደምትገኘው ወደ ኢየሩሳሌም ይውጣ በዚያም ለሚኖር አምላክ ለእስራኤል አምላክ ለእግዚአብሔር ቤተ መቅደስን ይስራ ሃሌሉያ ቁጥር 7 እናነባለን ከዚህም በላይ ንጉስ ቂሮስ ናቡከደነጾር ከኢየሩሳሌም ወስዶ በአማልክቱ ቤተ ጣዖቶች ውስጥ ያኖራቸውን የእግዚአብሔርን ቤተ መቅደስ ነዋየ ቅዱሳት አወጣ ቁጥር 11 ከጊዜ አንፃር በአጠቃላይ 5400 የወርቅና የብር ዕቃዎች ነበሩ የሚገርም እኮ ነው ሰምታችኋል እሺ ቁጥር 7 እንደገና እናንብበው ከዚያም በላይ ንጉስ ቂሮስ ናቡከደነጾር በሉ ከኢየሩሳሌም ወስዶ በአማልክቱ ቤት ጣዖት ያኖራቸውን የእግዚአብሔርን ቤተ መቅደስ ንዋየ ቅድሳት አወጣ ቁጥር 11 በአጠቃላይ 5400 የወርቅና የብር ዕቃ ነበሩ ኢሳይያስ መጽሐፍ ምዕራፍ 45 ቁጥር 1 ለቀባሁት ቀኝ እጁን ለያስኩት ነገስታትን ትጥቅ አስፈታ ዘንድ አሕዛብን ሁሉ ላስገዛለት ደጆች እንዳይዘጉ በሮችን በፊቱ ለመከፍትለት ለቂሮስ እግዚአብሔር እንዲህ ይላል በፊት እሄዳለሁ እንግዲህ ላችሁ ማሜን በሉ በፊት እሄዳለሁ ተራሮችን እደለድላለሁ የናስን በሮች እሰብራለሁ የብረትን መወርወሪያዎች እቆርጣለሁ በስም የምጠራ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማም ያለውን ንብረት እሰጥሃለሁ ስለ ባሪያዬ ስለ ያዕቆብ ስለ መረጥኩ ስለ እስራኤል አንተ ባታውቀኝ እንኳን በስም ጠርቻለሁና የክብር ስም ሰጥቻለሁ ይላል አምላክ ሆይ እናመሰግንሃለን የዚህ ቃል መንፈስ ፍቺ በዚህ ያብራ የዚህ ቃል መንፈስ ፍቺ ዛሬ ወደ አንድ ሰው ቤት ይግባ ወደ አንድ ሰው ህይወት ይግባ ወደ አንድ ሰው ቢዝነስ ይግባ እግዚአብሔር የሆነ ታምር ይፈጠር እግዚአብሔር አደራረግህን በመሃላችን አርግ ይሄንን ስለምታረግ እናመሰግንሃለን የጨለማ ኃይል ሁሉ ይታሰር ባሪያህን አግዘኝ በኢየሱስ ስም አሜን አረፍ በሉ ኢየሱስ ጌታ ነው ይሄ ክፍል እንግዲህ ብዙ ጊዜ ሲባል ተሰሙታላችሁ በጣም የታወቀ ክፍል ስለሆነ ብዙ ዛላ አላቆያችሁም ነገር ግን ከማወጄ በፊት አንድ የእግዚአብሔር ቃል ላይ ቆመን የምናምነው ነገር እንዲኖረን ክፍሉ ምን ማለት እንደሆነ የተወሰነ ነግራችኋለሁ ደህና ናችሁ አይደል ኢየሱስ ጌታ ነው እዝራ መጽሐፍ አሁን ያነበብነው እዝራ መጽሐፍ ምዕራፍ 1 ማለት ኢሳይያስ 45 ከተጻፈበት ወይንም ኢሳይያስ መጽሐፍ ምዕራፍ 45 ከተጻፈ ከ150 ዓመት በኋላ የተጻፈ ከ150 ዓመት በኋላ የተፈጸመ ትንቢት ከ150 ዓመት በኋላ የሆነ ነገር ነው በኢሳይያስ 45 እና በእዝራ 1 መካከል የ150 ዓመት ልዩነት አለ የሚገርማችሁ ነገር ኢሳይያስ ነብዩ ኢሳይያስ ተነስቶ ስለ ቂሮስ ንጉስ ሲናገር እግዚአብሔር የቂሮስን ንጉስ እንደሚያስነሳ ሲናገር ገና ቂሮስ የሚባል ሰው አልተፈጠረም ቂሮስ የሚባል ሰው አልታሰበም በመድር ላይም የለም ኢቭን እናትና አባቱም ላይ ኖሩ ይችላሉ እግዚአብሔር ግን ልክ ኢሳይያስ 53ን ስለ መሲሁ ኢሳይያስ አስቀድሞ እንደተናገረ ከ700 ዓመት በፊት እንደተናገረ ኢሳይያስ የሚገርመኝ ሰው እኮ ነው የሚገርማችሁ የሚያዩት ሊሂድ ደብረዘይት ነው ቤትሽ ብለው ደብረዘይት ድረስ አይደለም የሚያዩት እና ትዝ ይልሻል የዛሬ 5 ዓመት ምናምን የሚሆኑ አይደሉ የሆነ 1000 ዓመት
የሆነ 2000 ዓመት ይሁን አይናቸው የሚገርም ነው። መንፈሳዊ ብርሃናቸው ይገርመኛል። የገቡበት ረለም በጣም ያስደንቀኛል። እና ሕዝቅኤል ይሄ ቂሮስ የሚባል ሰው ሳይታሰብ ሳይፈጠር በፊት መጣና ነብዩ እንደዚህ አለ። ልክ አግኝቶት አሁን እኔ ሳሚን እንደዚህ እንዳገኘሁት ልክ ኢሳይያስ ቂሮስን እንዳገኘው እንደዚህ አድርጎ ስማ ቂሮስ ይለዋል። ቂሮስ የት ነው ያለው? ገና እኮ አልታሰበም፣ አልተፈጠረም፣ ዘመኑ አልመጣም። በአካል ግን አግኝቶ ያወራዋል። በፊት ሄዳለሁ ያልተወለደ ያልተጸነሰ ያልተፈጠረ ገና መኖሩ ያልተረጋገጠን ሰው በፊት ሄዳለሁ። ተራሮችን ተልታላ አደርጋለሁ፣ የናሱን ደጅ ሰብራለሁ፣ የብረቱን መወርወሪያ ቆርጣለሁ፣ በጨለማ ያለውን የተሰወረውን ሀብት ደግሞ እሰጣለሁ ይሏል። እና እናንተ መጣችሁ ኢሳይያስን የታለ ቂሮስ ብትሉት አይ ያለ ነገር ብቻ እንናገርም፣ በእምነት እንናገራለን፣ አይተን እንናገራለን፣ መንፈሳዊ ዓለም ያለውን እናወራለን። ኢየሱስ ያድናል። ባሪሳ ካባያ yes አይተን ነው የምናወራው። ይኸውላችሁ ቂሮስ የፋርስ ንጉስ ሆኖ ነው በኋላ ከ150 ዓመት በኋላ የመጣው። ፋርስ ማለት ያውኗ ኢራን ፐርሺያ ያውኗ ኢራን ማለት ነች። አሁን ከእስራኤል ጋር የምትዋጋው የአያቶላዎቹ ሀገር ኢራን የዛ ንጉስ ነው ሆኖ የተነሳው ከ150 ዓመት በኋላ። አቢራ ሬካ ማሳታ ዳዊት ሲናገር ገና ያልተፈጠሩ ቀኖችን አያ። እኔ ዛሬ የሆነ መንፈሴ እንደሱ ነው የሚያወራኝ። ከፊታችሁ ገና ያልመጡ ቀኖቻችሁ ላይ እግዚአብሔር ቃል ያወጣል። በጨለማ ያለውን ሀብት ትወስዳለህ፣ በጨለማ የተያዘውን መዝገብ ትወስዳለህ። እነ ልቦም ጂሰስ ዘፓሪዳ ሰባ ችግሩ ምን መሰላችሁ? አሁን እየሰማችሁ ያላችሁት እሸቱን ነው። ችግሩ እሸቱን ከሰማችሁት ከዛ በኋላስ ዛሬ የሚገርም ነበር እሺ ብላችሁ ነው የምትሄዱት። ተውኝ ነኝ ግዴላችሁ። የእግዚአብሔርን ቃል ስሙ፣ የሕያው አምላክን ድምጽ ስሙ። እግዚአብሔር የሆነ የተሰወረ ነገር ሊሰጣችሁ ነው። የተደበቀ ነገር ሊሰጣችሁ ነው። ጨለማ የያዘውን ነገር ሊያስለቀቅላችሁ ነው። ጨለማ የዋጠውን ነገር ሊያስተፋላችሁ ነው። ሩቅ የመሰላችሁን ነገር ሊያቀርብላችሁ ነው። አንድ ሰው ይጩና አሜን ብሎ ዘር ዳሪያ ታካባያ yes lord ኢየሱስ ጌታ ነው። ኦኬ ምን ማለት ነው እሸቱ? ምን ማለት ነው? ይኸውላችሁ ምን ማለት ነው? ምን እያወራ ነው ኢሳይያስ ለቂሮስ? ምን እያወራ ነው? ምን እያወራ እንደሆነ ልንገራችሁ። አስተውላችሁ እንደሆነ ያስደገምኳችሁ ክፍል ዕዝራ 1 ቁጥር 7 ላይ ናቡከደነጾር መጣ። ኢሳይያስ ትንቢት ከተናገረ በኋላ አመታት ካለፉ በኋላ ናቡከደነጾር የባቢሎን ንጉስ ወይንም ያሁኗ ኢራቅ ንጉስ ገና ያ ቂሮስ ሳይወለድ በፊት መጣ። በ600 ከክርስቶስ ኢየሱስ ልደት በ600 ዓመት በፊት ናቡከደነጾር መጣ። እስራኤል ገባ፣ ኢየሩሳሌም ገባ፣ ቤተ መቅደስ ውስጥ ገባ። ቤተ መቅደስ ውስጥ ያሉትን ወርቆች፣ ብሮች፣ ሀብቶች ኢቭን ቅድም ፍቅሬ ነገረንን መቅረዙን ሳይቀር እያንዳንዱን መቅደስ ውስጥ ያለውን እግዚአብሔር በወርቅ ይሰራ በንጹህ ወርቅ ይለበጥ ያላቸውን ዕቃዎች ሁሉ ማረከ። ህዝቡንም ማረከ። ይዟቸው የት ሄደ? ባቢሎን ሄደ። የእስራኤልን ህዝብ እንዳለ ማርኮ የተወሰዳቸው ኢራቅ ወሰዳቸው። ለስንት ዓመት? ለ70 ዓመት። አይታችሁ እንደሆነ ዕዝራ 1 ቁጥር 7 ላይ ወስዶ ተጠቀመባቸው አይልም። ወርቁን ወስዶ ብሩን ወስዶ 500 ምናምን የሚያክሉ የወርቅ ዕቃዎችን ወስዶ ተጠቀመባቸው። ወይኔ ግን ብትሰሙኝ ይኸው ተጠቀመባቸው አይልም። ምን አረገ መሰላችሁ? አማልክቶቹ ጣዖቶቹ ያሉበት ጨለማ ጉድጓድ ውስጥ ተቆፍሮ ታሪክ እንደሚነግረን የተሰራ የጣዖት ቤት ውስጥ ምንም ብርሃን የማይበራበት ብርሃን ክልክል የሆነበት ይሄ የሚነካ የሚዳሰስ የሚመስል ጨለማ ያለበት ጉድጓድ ውስጥ የእግዚአብሔርን ቤት ዕቃዎች ሁሉ ወሰደና ናቡከደነጾር ዘጋባቸው። ኢየሱስ ጌታ ነው። እና እግዚአብሔር አለኝ የሚለውን ወርቅ፣ እስራኤል አለኝ የሚለውን ሀብት፣ እስራኤል የኔ ነው የሚለውን ብርና ወርቅ ሁሉ ወስዶ ጨለማ ውስጥ ናቡከደነጾር ምን አደረገባቸው? ዘጋባቸው ነው የሚለን። አንዳንድ ሰው በጨለማ ያለውን ሀብት ሲባል ምን ማለት እንደሆነ ስለማይገባው ወስዶ እዛ ቆለፈባቸው። የእግዚአብሔር ናቸው፣ በእግዚአብሔር ሕዝብ ሀብት የተሰሩ ናቸው። አሁን ግን የት ነው ያሉት? ጨለማ ውስጥ ነው ያሉት። የሚገርማችሁ ጨለማ ውስጥ ናቸው ሲባል ጨለማ ሲባል ይሄ በአይን የሚታየው ጨለማ ብቻ አይደለም። ጣዖቶቹ እዛ ውስጥ ነበሩ ይላል። አልሰማችሁኝም አይደለም? ቁጥር 7 ዕዝራ 1 ቁጥር 7 ስታነቡ ጣዖቶቹ እዛ ጨለማ ጉድጓድ ውስጥ ነበሩ። የእግዚአብሔርን ወርቅ፣ የእግዚአብሔርን ብር፣
የእግዚአብሔርን ንዋየ ቅዱሳት ሁሉ ተቀብለው በቁጥጥራቸው ስር አድርገው የራሳቸው አድርገው የያዙ ጣዖቶች ነበሩ። እግዚአብሔር ኢሳይያስ ጋር መጣና ይሄንን ማስለቀቀው አይሁዳዊ በሆነ ሰው አይደለም። አይሁዳዊ ያልሆነ የኪዳን ሰው ያልሆነ ስሙ ቂሮስ የሚባል እኔ የአሕዛብ ንጉሥ አስነሳለሁ እና በጨለማ የተዘጋበትን በአማልክቶች የተያዘውን ያንን ብርና ወርቅ አስለቅቀዋለሁ አለ። በጨለማ ያለውን መዝገብ ወስደዋለሁ አለ። ለአንተ ሰጣለሁ አለ። ሰርፕራይዙ ልንገራችሁ። ሰርፕራይዙ ናቡከደነጾር ከእስራኤል የወሰደውን ብቻ አይደለም እዚያ ያስገባው። ከመላው ዓለም ሄዶ ዛሬ ታሪክ ያየው በጣም ነበር የምገረመው። ከመላው ዓለም ያለውን ሀብት አምጥቶ ለማን እንደሚሰጥ ታውቃላችሁ? ለአማልክቶቹ፣ ለጨለማው ነው የሚሰጠው። እግዚአብሔር ለቂሮስ አወራው። በጨለማ ያለውን መዝገብ ምን እልሃለሁ? እሰጥሃለሁ። ኢየሱስ ጌታ ነው። እሱ ደግሞ ልክ ሲሰጠው የእግዚአብሔር የሆነውን ምረጡልኛል። አሁን እዝራ ላይ የእግዚአብሔር የሆነውን ሁሉ ምረጡ በጥንቃቄ አስቆጠረ ይላል። ንዋየ ቅዱሳን አወጡ ከጨለማ ውስጥ። ሌላውንስ አንተ ውሰደው አለው። ይሄ ያንተ ነው አለው ለቂሮስ። ኢየሱስ ጌታ ነው። ይኸውላችሁ ስጋዊውም ጨለማ መንፈሳዊውም ጨለማ የያዘውን ነገር እግዚአብሔር አስለቅቆ ለማሰጠ ለቂሮስ ሰጠ። አሁን የኢሳይያስ 45 ጥቅስ የሚገባችሁ እንደዚህ ነው። ታውቃላችሁ አሁን ኢራቅና ኢራን ያሉበትን ሁኔታ የሎኬሽኑ ማለት ነው ቦታውን የዛ ጊዜ ይሄ ፐርሺያና ፋርስና ባቢሎን ያሉበት ቦታ ማለት ነው። አሁን ያሉበት ተመሳሳይ ነው። በመካከላቸው ተራራማ ስለሆነ ሀገሩ እንደምታውቁት በጣም ተራራማ ስለሆነ ከአንዱ ወደ አንዱ ለመሄድ በጣም አስቸጋሪ ነው። ብዙ ጊዜ ውጊያ አያደርጉም መልክዓ ምድሩ ስለማይመች። ያ ብቻ ደግሞ አይደለም። ባቢሎን ናቡከደነጾር ሲነሳ ኪንግደሟ ከፍ ብሎ ስለነበረ የባቢሎንን እንዳለ የኢራንን ግዛት ናቡከደነጾር በትልቅ ግንብ ዘግቶት ነበር። ከዛስ በብረት መወርወሪያ በናስ ምናምን አድርጎ ቀርቅሮ ዘግቶት ነበር እና ማንም አይደፍራቸውም ተብሎ ነበር። የዚያን ጊዜ ደግሞ እነዚህ የቂሮስ ሀገር ኪንግደሞች አቅምና ኃይል አልነበራቸው። እግዚአብሔር ግን አንድ ትንቢት አመጣ። ይዛለሁ አለው። ቀኝ እጄን ይዛለሁ፣ በፊትም እንላለሁ እሄዳለሁ አለው። ተራሮች አሉ አይደለም? ትክክል አረጋቸዋለሁ። ተራሮቹን ብቻ አይደለም ተዘግቷል አይደለም በሩ? አዎ የናሱን ደጅ ሰብረዋለሁ፣ የብረቱን መወርወሪያ ቆርጠዋለሁ። ከዛ አንተ ወደ ከተማው ትገባለህ። ከዛ በጨለማ ያለውን ሀብት ትበሰብሳለህ። እኔ ያንን ብልጽግና እሰጥሃለሁ። በኢየሱስ ስም ትንቢት እናገራለሁ። በማትጠብቁ ስፍራ ያለ ልደርሱበት ባልመሰላችሁ ቦታ ያለ የተሰወረ ነገር ይሰጣችኋል። የተደበቀ ነገር ይሰጣችኋል። ሻባያ አጠገባችሁ ያለውን ሰው የተሰወረ መዝገብ ወይንም ሀብት በሉት እጅ ይገባል። እግዚአብሔር ዘርፌ እሰጣለሁ አይደለም ያለው፣ የእግዚአብሔር ነው። ተማርኮ ተይዞ የነበረውን ነው እሰጣለሁ አለው። ሃሌሉያ። ጨለማው ይለቃል። የጨለማው አማልክቶች ይለቃሉ። ጣዖቶች ይለቃሉ። ሲቀንጃችሁን ብድግ አድርጉ። በኢየሱስ ስም በዘራችሁ ውስጥ ሁሉ ጊዜ ድካም፣ ልፋት፣ ጥረት ብቻ እንዲሆን ውጤት እንዳይኖር በረከት እንዳይኖር የሚሰራ አጋንንታዊ ተልእኮ ሁሉ በዚህ ማታ እየፈሰሰ ባለው ቃል ኃይል በኢየሱስ ስም የተቆረጠ ይሆን። በኢየሱስ ስም የተመታ ይሆን። የሆነ ሰው ዘር ሐረግ ነፃ ሲወጣ ያለው ትውልዳችሁ ነፃ ሲወጣ ያለው ሚያንከራትት የተመታ ይሆን። ሚያጎሳቁል የተመታ ይሆን። ሚያንከራትት የተመታ ይሆን። ሚያራቁታችሁ የተመታ ይሆን። አንድ ሰው አሜን ይበልና ይውሰደው። ጃና ሳብሪዳ ካታባያ የሚመራመሩ ሰዎች ጨለማ ምን እንደሆነ ሲናገሩ ጨለማ ነገር አይደለም። ጨለማ የሆነ ነገር አይደለም። ጨለማ ሁልጊዜ ሲባል እንደምትሰሙት የብርሃን አለመኖር the absence of light ነው። ምን ማለት ነው? ጨለማ ጉልበተኛ የሚሆነው ጨለማ ኃይለኛ የሚመስለው ማስለሌለ ነው፣ ብርሃን ስለሌለ ነው። ብርሃን የመጣ ጊዜ ጨለማ ምንም ነው። ኢየሱስ ጌታ ነው። እግዚአብሔር ገብቶ በጨለማ ያሉትን አማልክቶች ተዋጋቸው የሚል አታነቡ። ከጨለማው ጋር ፋይት አደረገ የሚል አታነቡ። ና እንሂድ አለ።
ና አብረን እንግባ አለ። ኢየሱስ ጌታ። ወደ ባቢሎን አብረው ሄዱ። እግዚአብሔርና ቂሮስ ባቢሎን ገቡ። ለካ ሲገቡ ጨለማ የለም። ለካ ሲገቡ መቆጣጠር አይችልም። ለካ ጨለማው ጉልበት የለውም። አንተ ህይወት ላይ የተናገርኩኝ ነው። ያስጨነቀ ይረግፋል ዛሬ ባሪዳ ሳካባያ ይውላችሁ ዛሬ በሉ እስቲ ከዚህ ስወጣ እግዚአብሔር እጄን ይዞ ከፊቴ ይወጣል። ተራሮች በሉ እስቲ ደልዳላ ይሆናሉ። የናሱ ደጅ በሉ እስቲ ይቆረጣል። የብረት መወርወሪያ በሉ እስቲ ይሰበራል። ሃሌሉያ ፔሪያማ ካታያ። ችግሩን ልንገራችሁ። ገና አይናችሁን አልከፈታችሁ። አይናችሁን ክፈቱ። ስራችሁ እየተሰራ ነው። ነገራችሁ እየተለወጠ ነው። እግዚአብሔር ከፊታችሁ ሲወጣ ያለው እንደ ኃያል እንደ ጨካኝ ከፊታችሁ ሲወጣ ያለው ተራራውን ደልዳላ ሲያደርገው ያለው ይው የብረቱ መወርወሪያ ሲቆረጥ ያለው የናሱ ደጅ ሲከፈት ያለው የጨለማውን መዝገብ ሲሰጣችሁ ያለው አንድ ሰው ጩና ምን ብለው ሳዲባር ካሚናት አያ ከእግዚአብሔር ጋር ትሄዳላችሁ። እጃችሁን ይዟችሁ ትሄዳላችሁ። ከፊታችሁ ሲወጣ ያለው ሰባሪው ከፊት ቀድሞ ወጥቷልና ስበርና አለፍ እንደተባለ በፊት ሲወጣ ያለው በፊት ሲወጣ ያለው የሚያቆማችሁ ደጅ የለም። የሚዘጋባችሁ በር የለም። አውቆ የተከፈተ ትሄዳላችሁ። አውቆ የተከፈተ ታልፋላችሁ። ኦርጃቢያስ ጃኒስ ካባ እሺ እንደዚህ በሉና አይኔን ክፈት በሉ። እሺ በኢየሱስም አይናችሁ ይከፈት። እኔ የሚመጣ ዘመናችሁን እያየሁት ነው። ጌታ ኢየሱስ የሚመጣው ዘመናችሁን እያየሁት ነው። የተደበቀ ነገር ሊሰጣችሁ ነው። የተሰወረ ነገር ሊሰጣችሁ ነው። አይሆንም የተባለ ሊሆንላችሁ ነው። ወይና አንድ ሰው አሜን ብሎ ይውሰድ። ኢየሱስ ጌታ ነው። በጨለማ ያለውን በጣዖታት መካከል የተቀመጠውን እሰጣለሁ። የሚወስድ ነው የምፈልገው አለ። እምሰጠው እኔ ነኝ አለ። እምከፍተው እኔ ነኝ። ደልዳላ ማረገው እኔ ነኝ። ስራውን የሚጨርሰው እኔ ነኝ። የሚረከብ ግን እፈልጋለሁ። አንተ በዚህ ምሽት የሚረከብ የተሰወረውን ነገር ውሰዱ። በዘራችሁ ውስጥ የተሰወረውን ውሰዱ። በትውልዳችሁ የተሰወረውን ውሰዱ። በምድሪቱ የተሰወረውን ውሰዱ። ኢየሱስ ጌታ ነው። አጠገባችሁ ያለው ሰው በዘሬ ውስጥ በሉ፣ በትውልዴ ውስጥ የተሰወረውን ሀብት ወስደው እኔ ነኝ ይበል። አሜን። ኢየሱስ ጌታ ነው። አይታችሁታል። ቂሮስ ና አለውና እነዝራ ጠራቸውና ቁጠሩ የእግዚአብሔርን ዕቃ የኔን ከመውሰዴ በፊት መቅረዙ ምኑ እንዳለ ቤተ መቅደስ ውስጥ ያለውን ወርቅና ለሰባ ዓመት አንቆ ያዘውን አጋንንት ሸማኪና እንዲህ ቆመበት የነበረው ነገር እግዚአብሔር መጥቶ ኑና ቁጠሩ ውሰዱ ለዚያማ ሳዳማ ካፋ እኔ ዛሬ ትምህርት ልናገር። በዘራችሁ ውስጥ ተሰውሮ ነበር። በትውልዳችሁ ውስጥ ተሰውሮ ነበር። ነፍቶ አደረጋችሁ። አሁን እግዚአብሔር ይመጣል። ዛሬ አስለቀቀው። ተረከባላችሁ። እዚህ ረከባ ኢየሱስ ጌታ አረበሉ ኢየሱስ ጌታ አክራንቶ ይኸውላችሁ ጌታ ኢየሱስን አንድ ነገር ነው የጠየቁት። እኔ እሸቱን እንዳይሰሙ ብታቸው አሜን። የእግዚአብሔር ቃል የሕያው አምላክ ቃል መፍጠር የሚችል ቃል የሌለን ወደ መኖር የሚያመጣ ቃል የሕያው አምላክ እስትንፋስ ያለበት ቃል ይኸውላችሁ ቁጠሩ አላቸው። አንተው ይሄኛው ይሄ እኮ የጣሉ ነው ይላል። ይሄ ማጨሻው እኮ ይላል። አዎ እዚህ ጋር ነው። ይሄ እኮ መለኮሻው እዚህ ጋር ነው። አገርማችሁ ሰው ሲለካው እንኳን ይቀሰፍ የነበረ ዕቃ ሰብስበው ወስደው ለጣዖቶቹ አስረክበው ጣዖቶቹ አይሰሙ አይለሙ ቆመው እንደዚህ 70 ዓመት ሙሉ የእግዚአብሔር ዕቃ በቀላቸዋለሁ። የምበቀላቸው ላይ በነዝራ አይደለም አለ። ቂሮስን መንፈሱን አስነሳው። እኔ ልተምዲባችሁ ሆነ ሰው ስለናንተ በዚህ ሰዓት መንፈሱ ይነሳል። መንፈሱ ይቀሰቀሳል። መንፈሱ ሲቀሰቀስ መንፈሱ ሲነሳ በኢየሱስ ስም
ኢየሱስ ጌታ ነው። ይኸውላችሁ የመመገቢያ ሳህኖች፣ የመታጠቢያ ሳህኖች እንደገና እግዚአብሔር ቤት ውስጥ ኢቭን ሜንጦች አይታችኋል። ስናነብ እንዲህ ስጋ ለመስዋዕት ሲታረድ ከሳቱ መካከል ማውጫ እንዲህ ሜንጦች፣ የወርቅ ሜንጦች ምና እሱም የናንተ ነው። አስጋርግ እዚህ አርግ እያለ እነዝራ ቆሞ ጸሐፊ ስለነበሩ ይመዘግባሉ። የቀራል አለ አይናችሁ ከፈት ከየት ውስጥ እንደሆነ ታውቃላችሁ? እየመዘዙ የሚያወጡት የሆነ ጨለማ ጉድጓድ አማልክቶች የሚመለኩበት የአማልክቶች ክልል ከሆነ አውጡ ከዛ ውስጥ እያወጣችሁ ያካየ እያወጣችኋል። በኢየሱስ ስም እየወጣ ትረከባላችሁ። እየወጣ ትራከባባ ሲዳባየራ ሲለቀቅላችሁ ያለው ይኸው ሲተፋ ከጨለማው ሲተፋ በኢየሱስ ስም ሲወጣ ያለው እዩ። አንዳንዱ አቧራ ይዞታል፣ አቧራ ሸፍኖታል። አንዳንዱ ደብሷል። እንደዚህ እየተደረገ ነው ወርቅ እንደሆነ የሚያስታውቀው። ክፋቱ ጨለማ አውጦ ከጉድጓድ ውስጥ ቂሮስ ቆሞ ለምን መሰላችሁ? የልዑል አምላክ መንፈስ ቂሮስ ላይ መጥቷል። ሰዎች የማያውቁት ነገር መሰላችሁ? ሰዎች የማያውቁት ሰውየው ንጉሱ ከ150 ዓመት በፊት የተነገረ ቃል መጥቶ ይዞታል። ትንቢቱ የኢሳይያስ ትንቢት አይታችኋል። ኢየሱስ አነሳና የጌታ መንፈስ በእኔ ላይ ነው ምናምን አለና ይሄ ቃል አለ ከ700 ዓመት በኋላ ዛሬ ተፈጸመ አለ። ቂሮስ ደግሞ ይኸውላችሁ አውጡት እያለ በጨለማ ያለውን መዝገብ ሰጣለሁ የሚለው ቃል ዛሬ ምን አለ? ተፈጸመ። አውጡ። የእግዚአብሔር ትንቢት ቃል መንፈስ ነው ይሄንን እያደረገ ያለው። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው እሸቱ እንዳሰማ በሉት። ይሄ እግዚአብሔር ቃል ነው በሉት። ስለማይ ማሶ ብራቲካማ ስለማይ ሰዎች ሰርፕራይዝ ይሆናሉ በእናንተ እላችሁ። በዙሪያቸው ያሉ በእስራኤል ዙሪያ ያሉ ሰዎች እንዳለ ወይኔ እስራኤልማ ተበተነች፣ ወደ ምርኮ ሄዱ። እሺ መቅደሱስ ፈረሰ፣ ከዛ ሀብቱስ ንብረቱ ባቢሎን እኮ ማረከው እየተባለ ነበር 70 ዓመት የተወራው። አሁን ሲመጡ እነሱ ብቻ አይደለም የመጡት፣ ታቦት ይዘው መቅረዝ ይዘው መሰዊያ ይዘው ተሸከም ብለው በወርቅ የተሰራ የዕጣን ማጨሻ ተሸክመው ይዘው መጡ። ኢየሱስ ጌታ ነው። የሆነ ሰው ምርኮ እጁ ሲገባ ነው ማየው። አጠገባቸው ያለው ሰው ለምን መሰለ በሉት። 70 ዓመት ተፈጽሟል በሉት። ዛሬ ላንተ ይሄ ምሽት በሉት የሆነ ዘመን ያለቀበት ነው፣ የተቋጨበት ነው፣ የተዘጋበት ነው በሉት። ኢየሱስ ጌታ ሻባራካታባ ከፊቴ ይወጣል፣ ከፊትሽ ይወጣል። አይናችሁ ይከፈት እስቲ። የሚታየው ሰው ካለ ከፊቴ ይወጣል፣ ከፊትሽ ይወጣል። ነገ ሰኞ አይደል? ከፊት ይወጣል። በሚመጡ ቀኖች ከፊትሽ ይወጣል። የሚገዳደር የለም፣ ከፊት ይወጣል። ከፊታችሁ ይወጣል። ኢየሱስ ክርስቶስ ጌታ ነው። መሬት የነካ ባዶ የሆነ አይደለም ሀብት ንብረት ነፃነት እንኳን የሌለው ህዝብ ባሪያ ሆኖ ባቢሎን የሚኖር የራሴ የሚለው ምንም ነገር የሌለውን እግዚአብሔር አምላክ ከ150 ዓመት በፊት የተነገረውን ትንቢት ሲፈጽም ሄዳችሁ እዝራን አንብቡት። ዛሬ ትገረማላችሁ። ሰበሰባቸው አይሁዳዊ የተባለ በቤቱ እንዳይቀር ብሎ። ለምን? አምላካችሁ እግዚአብሔር ወደ እናንተ ልኮኛል አለ። የምን ንጉስ? የአሕዛብ ንጉስ ቂሮስ ልኮኛል። ለምን? እንድትፈቱ ነፃ እንድትወጡ። አረ እኔ አሁን ቅርብ ጊዜ ነው የገዛኝ። የዛኔ ይሸጡ ነበር። አረ ቅርብ ጊዜ ነው የተሸጥኩት እኮ። ኖ ማንም ከዚህ በኋላ እናንተን ባሪያ ማድረግ አይችልም። ለምን? ያ ቃል ኢሳይያስ 45 ሊፈጸም ግድ ስለሆነ ጊዜው ስለሆነ የሆነ የተወራባችሁ ነገር ሲፈጸም ያለው ኢየሱስ ጌታ ነው። ጨለማው ሲለቅ ነው ያለው። በእውነት እያየው ስለሆነ አሁን መንፈሴ ያያል። ብዙ ጴንጤ እነዚህ መሪ ጌታ ምናምን የሚባሉት ናቸው ሀብት የሰጡት ምናምን ሲባል ለሆነ ሰው ያምናሉ፣ ይሰጣሉ ብለው ስለሚያስቡ። ኢየሱስ ጌታ ነው። እኔ እያልኳችሁ ያለሁት ከነሱ ዓለም ቀምቶ ለእናንተ ይሰጣቸዋል። ለእናንተ ይሰጣቸዋል። አይ እኔ ያለሁበትን ስለማታውቅ ነው የምትሉ ካላችሁ
የዚያን ጊዜ የነበሩት እስራኤል ካሉበት ሁኔታ አይበልጥም። ምንም ነው የሌላቸው። ምንም ባሪያ ናቸው። ተሸጠዋል። ብር 1 2 3 ተብሎ ተቆጥሮ የተሸጡ ናቸው። የመጨረሻ ተስፋ የቆረጡበት ጊዜ ቂሮስ ና አለው። እንደዚህ አይነት ሰው ወደ ህይወታችሁ ይመጣል። መጥቶ ዴሊቨር የሚያረጋችሁ ከሆነ ነገር የሚያላቅቃችሁ ወደ ሆነ ክብር የሚወስዳችሁ ምርኳችሁን የሚያስመልስላችሁ እግዚአብሔር እንደ ቂሮስ አይነት ሰው ይልክላችኋል። አሜን በሉና ውሰ ይልክላችኋል። ኑ ያለ የሚወስድ ጊዜው ደርሷል። ከዚህ በኋላ አትጨቆኑም። ከዚህ በኋላ አትራቡም። ባሪያዎች አትሆኑም ብሎ ማሰብራዳሽ የሆነ ጥቅልል ያለ ደመና እንዲህ ይላል ቤት ውስጥ እንዲህ ያው ጌታ ማገለግለው ፊት ከፊታችሁ ይወጣል። የሕያው አምላክ መገኘት ነው። የእግዚአብሔር ሐልወት ነው። ከፊታችሁ ይወጣል። አስደንጋጭ ትሆናላችሁ። አስፈሪ ትሆናላችሁ። ከባድ ትሆናላችሁ። ሞገስ ትጠግባላችሁ። ግርማው በእናንተ ይታያል። የፊቱ ብርሃን ይገለጥባችኋል። ኢየሱስ ያድናል። እስቲ ቀኝ እጃችሁን አንሱና እኔ እንደዚህ ልጸልይ። የእስራኤል አምላክ ይሄን ቃል አንተ ከሰጠኸኝ በእያንዳንዳቸው እዚህ ባሉ ነፍሳት ላይ በልጆችህ ላይ ምልክትን እንድታደርግ ይሄን ቃል አካል እንድታሲስ ኢቭን እንኳን ማያምን ልብ ላላቸው ጌታ ሆይ ይሄ ቃል እንዲሰራባቸው እንዲገለጥባቸው በኢየሱስም ጸልያለሁ። በጨለማ ያለውን ነገር እየጠራ ስጣቸው። እየቆጠርክ ስጣቸው። አንድ ባንድ ስጣቸው። እነሱ እንኳን የማያውቁትን ስጣቸው። ስሙ፣ ዕቃው ከተማረከ ከስንት ዓመት በኋላ የእዝራን ዕድሜ ሄዳችሁ ብታጠኑ እዝራ ራሱ መቅረዝ ምን እንደሚመስል አያውቅም። ሰምታችሁኛል? አሁን እዚህ ጋር ውስጥ የሚበራ ነገር ሂዝ ያንግ ከሁሉ ሕጉን ጠንቅቆ የሚያክሰው ነው እንጂ የወርቅ ዕቃዎቹ ምን እንደሚመስሉ እንኳን አይቷቸው አያውቅም። በመሰረቱ እስራኤልን ብትኖር ልታያቸው አትችልም፣ ማየት አይቻልም። የዛን ቀን ግን የማያውቁትን እንኳን ዕቃ የነሱ ይሁን አይሁን ዝም ብለህ ብታሳየው እንጃ ነው የሚልህ። ይሄ የማን እንደሆነ እኔ አላውቅም ነው የሚልህ። የነሱ እንደሆነ እንኳን የማያውቁትን አምጣ፣ ይሄም የናንተ ነው። አዎ ይሄም የናንተ ነው። አምጣ፣ ይሄም የናንተ ነው። ይሄም የናንተ ነው። ጳውሎስ ሲናገር ሁሉ የናንተ ነው አለ። በኢየሱስም እናንተ የማታውቁትን እንኳን እግዚአብሔር ያስረክባቸዋል። ትረከባላችሁ፣ ትወስዳላችሁ። ኢየሱስ ጌታ ነው። ለወሬ የማይመች ነገር ይሆንላችኋል። ለማብራራት የማይመች ነገር ያው መንፈሴ በል ስለሚለኝ ያው ለወሬ የማይመች ነገር ይሆንላችኋል። አንድ ሲደመር አንድ ሁለት አይደለም። እግዚአብሔር አምላክ ምን እንዳረገ እስከማይገባችሁ ድረስ ለመመስከር የማይመች ነገር እግዚአብሔር በሕይወታችሁ ያደርጋል። አሜን በሉና ውሰዱ። ሰባት ያባ ይስሎት አይመችም። ኢየሱስ ጌታ ነው። አጠገባችሁ ያለው ሰው እንደዚህ በሉት፣ ይወል በሉት። ሰው ቤት ሲገዛ ቤት የሆነ ንብረት ሲኖረው መንገዱ ይታወቃል በሉት። ያንተ ግን አይታወቅም በሉት። ፓሪሳ ካባያባ ምን እንደሆነ ታውቃላችሁ? ደረሰ ተባለ። ምን ኢሳይያስ 45 ይፈጸም ዘንድ ጊዜው ደረሰ። ሃሌሉያ። እስኪ ብድግ በሉና በእግራችሁ ቆማችሁ ቃሉን ከመንፈሳችሁ ጋር ዋውዱት። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። አዋህዱት ከራሳችሁ ጋር። አባቴ ድምፅን ስለላካ አመሰግናለሁ። ሃሌሉያ። በፊት እሄዳለሁ ስላልከኝ፣ ተራሮችን ደልዳላ ሜዳ አደርግልሃለሁ ስላልከኝ፣ ጌታ አምላኬ ሆይ የናሱን ደጅ ሰብራለሁ የብረቱን መወርወሪያ እቆርጣለሁ ስላልከኝ፣ ሃሌሉያ። በጨለማ የተሰወረውን ሀብት እሰጥሃለሁ ስላልከኝ፣ በስምህም ጠራህን አምላክ እግዚአብሔር እንደሆንኩኝ ታውቅ ዘንድ ነው እንዳልከኝ፣ ሻባራካታካባ ቬኔስታ ፕራዲካታካባ መታሃል። ሕይወቴ ላይ አይቻለሁ በሉ። ሃሌሉያ። መታሃል፣ መንገዴ ላይ መታሃል።
መታል በፊቴ ልትወጣ ሃሌሉያ ይዘህ ልትወጣ ጄን ይዘህ ልትሄድ ብሬቴኬ እመንና ተናገር ራካማና ሺካባያ ኦ የዘላለም አምላክ በፊትሽ አለ በፊትሽ ወጥቷል ሃሌሉያ አናርጂያ ባስ ያባራ ሰሊ ያባራ ባሽ ባራካ ባጋዳጋ ባራባ